እሺ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የዜዶ ቤተሰቦች ወይም ዛህራ ተስፈኛዋ ወይም የዶክተር ቢቸግር ወይም የአይመን እናት ቤተሰቦች እንዴት ናችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? እንዴት አረማችሁ? እንዴት ሰነበታችሁ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ ተማም ከኔ ጋር ሁሉ አሪፍ ነው አልሐምዱሊላህ ረቢል ዓለሚን። አብዛኞቻችሁ ዜድዬ የተፈጨው ከሙን አሳይን ለምትሉኝ ሁላችሁም መልስ ልስጣችሁ። የተፈጨው ከሙን ይሄንን ይመስላል። በነገራችን ላይ ይሄን ይመስላል። አያችሁት ምን እንደሚመስል? ይሄ ነው የተፈጨው ከሙን። ግን በነገራችን ላይ ከቅመማ ቅመም ይመስላል የተፈጨው ከሙን ነው። ይሄ እኔ ፍሬው ስለሌለኝ ነው አሁን ማለት ነው። አያችሁት አይደል? ይሄን ይመስላል። በነገራችን ላይ አብዛኞቻችሁ ከሙን ምናምን ስለማታውቁ ነው ማለት ነው። ስለማታውቁ ለዛ ነው አብዛኞቻችሁ እየጠየቃችሁ ያላችሁት ውዶቼ ማለት ነው። እኔ ብዙ ጊዜ እየነገርኳችሁ ያለሁት ከሙን በትክክል ሰውነት ቀጥ ያደርጋል፣ ሰውነት ይቀንሳል። ከፈለጋችሁ ጎግል ክሮም ላይ ገብታችሁ ምን ትላላችሁ? ከሙን ለምን ነው የሚጠቅመው ብላችሁ ጻፉ። እዛ ላይ ታገኙታላችሁ። ኦልሬዲ አሁን አጠቃቀሙን ልንገራችሁ። አብዛኞቻችሁ ድምፅሽን አይሰማም ዜዶ፣ ድምፅሽን ከፍ አድርጊ። በነገራችን ላይ እኔ አሁን እንደዚህ ጮክ ብዬ የማወራው ሰው ስለሌለ ነው። ሰው ያለ ቀንማ ጭራሽ ድምፅ አይሰማም። እና ይሄንን ይመስላል ከሙን፣ ይሄንን ይመስላል። ይሄ ከሙን ቢያንስ ማለት ነው እንደዚህ ያክል ለአንድ ኩባያ እንደዚህ ያክል ይሄን ያክል ማለት ነው። ግማሽ ማንኪያ እና ግማሽ ሎሚ አድርጋችሁ ምን ታረጉታላችሁ መሰላችሁ? ልንገራችሁ። እዚህ ጋር ጥጫዋለሁ። ፍሩን ራሱ አላጸዳሁትም። ወላሂ በጣም ምግብ ሰርቼ ነበረ ዛሬ። በጣም ዝርክርክርክ ብሎብኛል ማለት ነው። እና ውዶችዬ ወላሂ ደክሞኛል፣ አስጠልቶኛል። ብዙ ነገር ያው በነገራችን ላይ ሰው አልናገርም እኛ። ከዛ በኋላ አወረድኩት። ለ10 ደቂቃ ተከተኩት። ግን የተፈጨው ባታልተከተኩትም የሞቀ ውሃ ብቻ አድርጋችሁ በመጠቀም ትችላላችሁ። ከዛ ግማሽ ሎሚ አመጣና መቼም እናንተ እጅ በእጅ ካላሳያችሁ ስለማትረዱ እንደዚህ ጭምቅ አረግበታለሁ። ከዛ ውሃ አፍልቼ ነበር፣ ምክንያቱም አልሞላሁትም፣ በጣም ይወፍርብኛል። ያው ከወፍራም አልፈልግም። ከዛ በኋላ አያችሁ ምን እንደሚመስል። በነገራችን ላይ አሁን ይሄ ከሙን ይመስላል፣ መቼም ከሙን አይመስልም። እና ይሄ ቁጭ ብዬ ጠጥት አደርጋለሁ። በነገራችን ላይ እኔ ማለት ነው አሁን የምጠቀመው እኔ ከምግብ በኋላ ነው፣ ምግብ ከበላሁ በኋላ ነው። ምክንያቱም እኔ በባዶ ሆዴ የምጠጣበት ምንም ምክንያት የለም። ነግሬያቸዋለሁ። የኔ ስታይል ባለውበት ደረጃ እኔ ምንም አይነት ሰውነቴ መቀነስ አልፈልግም ብያቸዋለሁኝ። በነገራችን ላይ እኔ ግን ያው እጄ ቢቀንስልኝ በጣም ደስ ይለኛል ብያችሁ ነበር። አብዛኞቻችሁም ያው ትላንትና በሰራሁት ቪዲዮ ላይ እጅ የሚቀንስ ነገር እኛ እንነግርሻለን እያላችሁ ነበረ። በምትነግሩኝ ወቅት እኮ እኔ ውዶች እየሰራው ነው። ሳትነግሩኝ ስፖርት እኮ ሰራለሁ። እኔ ሲጀመር ስፖርት በጣም ነው የምሰራው፣ እጅ ስፖርት ማለት ነው። ግን በአሁን ሰዓት አቆምኩት እንጂ ማለት ነው። እና ስፖርት እጠቀማለሁ፣ ሰራለሁ የኔ ውዶች። ስፖርት በጣም ነው የምጠቀመው። ነገር ግን ውዶችዬ እናንተ ይሄ ከሙን ከጠጣችሁት በኋላ የምትመገቡት ምግብ ልንገራችሁ። አንደኛ ቲማቲም፣ ሁለተኛ ካሮት፣ ሶስተኛ ደግሞ ጀዛር ወይም ካሮት፣ ቲማቲም፣ ሎሚ፣ ዝንጅብል አድርጋችሁ ፍጩትና በግማሽ ሊትር ውሃ ፍጩትና በትልቁ ኩባያ መውሰድ ትችላላችሁ። ቡና ከተጠቀማችሁ በኋላ ወይም ደግሞ ከሙን ከተጠቀማችሁት በኋላ የምትመገቡት ምግብ ማለት ነው እንዳትወፍሩ ይረዳቸዋል። ሌላኛው ነገር ደግሞ እንደዚህ በምትጠቀሙበት ጊዜ ከተጠቀማችሁት በኋላ ምግብ በጣም የሚከብድ ምግብ፣ ሆዳችሁ የሚከብደው ነገር አትብሉ። ገባችኋ? ሆዳችሁ በጣም የሚከብደው ምግብ እየበላችሁ ዜድዬ አልቀነስም፣ ዜድዬ እንደዚህ ሆነናል፣ ዜድዬ እንደዚህ ሆኖ፣ እንደዚህ ያምጡ፣ እንደዚህ ውሰዱ፣ ብዙ ነገር እየሰማሁ ነው በአሁን ሰዓት። አሁን በነገራችን ላይ አብዛኛው ሰዓት ላይቭ በምገባበት ሰዓት እናንተ ምን ትሉኛላችሁ መሰላችሁ? ዜድዬ እንደዚህ እንጠቀማለን፣ ግን ምግብ በጣም እንበላለን። ታዲያ ምንድን ነው ፋይዳው? እኔ እኮ ፋይዳ በሌላው ነገር ለምን ታደክሙኛላችሁ? ለምን እንድለፋ ታደርጉኛላችሁ? ሲጀመር ማለት ነው። ገባችኋ? አሁን ማታ ላይ እንደ አጋጣሚ እናንተ ከሰማችኋት 102 ኪሎ አለች፣ 107 ኪሎ፣ 99 ኪሎ፣ 98 ኪሎ፣ ስንቶቻቸው ኪሎ እየተናገሩ ማታ እያለቀሱ ይሄ ሁሉ ማለት ነው። ነገር ግን እናንተ በምትከሱበት ጊዜ የሚያከሳ ነገር ነግሬያችሁ አመጋገባችሁን ብቻ ተጠቀሙ፣ አመጋገባችሁን ብቻ አስተካክሉ ባልኩበት ነው
እና ደግሞ ቪዲዮ ስትሰሪ አታንዛዡ ዜድዬ፣ ቪዲዮ ስትሰሪ ወሬ አታብዢ። እዚህ ጋር እኔ እኮ ወሬ አይደለም እየተናገርኩ ያለሁት ከምሬ ነው። ወላሂ ለአዚም እኔ ወሬ የተናገርኩት ነገር አንድ ምክንያት የለም፣ የተናገርኩትም ነገር የለም። እዚህ ጋር አሁን ምሳሌ ከሙን በሰራሁ ሰዓት ምን መጠቀም እንዳለባችሁ ምን መጠቀም እንደሌለባችሁ ነግራችኋል አይደለ? ይሄ ወሬ ያስብላል እንዴ? ወሬ አያስብልም። ብዙዎቻችሁ እየተናገራችሁ ነው ያለት። እኔ ወላሂ አለማስረዳት እኮ መብት አለኝ አይደለ? አለማስረዳት እኮ እችላለሁ። ነገር ግን እኔ ለስብዕናዬና በቃ ችግር የለውም እህቶቼ እንደዚህ ሲሆኑ ማየት አልችልም በማለት ነው እንጂ ማለት ነው። እና ግን እናንተ እንደ ግዴታ ነው እየቆጠራችሁት ያላችሁት። እኔ እኮ ግዴታ እኮ የለብኝም። እስኪ ንገሩኝ የጀማ ግዴታ አለብኝ እኔ? መቼም ግዴታ አለብሽ ብላችሁ እንደማትናገሩኝ ማለት ነው። እና አብዛኞቻችሁ እያስረዳኋቸው ራሱ ከጎኔ ሆኑ ብላችሁ ራሱ አትሆኑም። ገባችሁ የኔ ውዶች? እኔ ይሄ ልናገር አይደለም የመጣሁት ዛሬ። በጣም የተናደኩት ሀቂቃ። አንዳንዶቻችሁ ወሬውን አታንዣዥ፣ ቀጥታ ወደ ቪዲዮሽን ግቢ። ኸይር ኢንሻአላህ ችግር የለውም። እና ውዶች አጠቃቀሙ እንዳያችሁት ነው። ጠዋትና ማታ በባዶ ሆዳችሁ ምሳሌ ከ69 ኪሎ በላይ ለሆናችሁ ማታና ጠዋት ውሰዱ። ግን ከ65 በታች ለሆናችሁ ጠዋት ብቻ ብትወስዱት ምንም ነገር አያረጋችሁ። መቀነስ ትችላላችሁ ቀስ በቀስ ማለት ነው። አይ ቶሎ መቀነስ እፈልጋለሁ ለምትሉ 55 ኪሎ 50 ኪሎ ገባለሁ ለምትሉ ሁላችሁ መጠቀም ትችላላችሁ። ምንም አይነት ጉዳት የለውም ከሙን። ሲጀመር ምንም አይነት ጉዳት የለውም ከሙን። አይ ጉዳት አለው የሚለኝ ኮሜንት ላይ ጻፍልኝ፣ እንከራከራለን እዛው ላይ ማለት ነው። ምንም አይነት ጉዳት የለውም አንደኛ። ሁለተኛ ነገር ደግሞ ቡና እኔ ቡና ተጠቀሙ የምልበት ምክንያት አንድ ምክንያት አለኝ። ለቦርጭና ለጎን ቦርጭ ብቻና ብቻ ነው። ገባችኋ? ግን ያውን ቡና ከጠጣችሁት በኋላ የምትበሉት ምግብ ራሱ እየነገርኳችሁ ነው። ነገር ግን እናንተ እያዳመጣችሁ አይደለም። ቡና ከሎሚ ጋር በጣም ጉዳት አለው። አንደኛ ነገር ይሄ ጨጓራ ማሪፍ አይደለም፣ ብዙ ነገር ይነካል። ይሄም ሳይሆን ደም ማነስ ያመጣል። ያ ነገር አለ። ነገር ግን ቡና ከጠጣችሁት በኋላ ለአንድ ሰዓት ቆዩና የምትበሉት ምግብ ራሱ ነግሬያቸዋለሁ። ነገር አለማዳመጥ የራሳችሁ ችግር ስለሆነ ነው እኔ ችግር የሆናችሁብኝ። እና ሌላኛው ነገር ደግሞ ዜድዬ ሰውነታችን ቀንሶ ጡታችን አልቀነሰም ለምትሉኝ ሁላችሁም መልስ ልስጣችሁ። እዚህ ጋር ሰውነት ሲቀንስ ጡትም ይቀንሳል። በነገራችን ላይ እኔ እንደዛ ስላደረገኝ ነው፣ እኔ ስለተጠቀምኩበት ነው። እሺ እኔ ወዶች ምሳሌ አሁን እኔ እጄ ብቻን አስቀርተው ሁሉም ነገር ነው የቀረስ። እንዳለ ብትሉ ጡቴ ብትሉ ሰውነቴ ምናምን ቀንሶልኛል። በጣም ከምነግራችሁ በላይ እኔ በጣም ወፍራም ነበርኩ። የሚገርማቸው አጭርም ነኝ፣ በዛ ላይ ወፍረ ተጨምሮልኝ ተሀያሉ። ግን እጄ ብለፋ ምን ባረግ ምንም አይነት ነገር የለም። ሀቂቃ ነው የምላችሁ። በጣም የሚያናድደኝ እኔ እጄ ራሱ። ግን አሁን ኢንሻአላ እስኪ ሺኤን ላይ ገዛላው ብዬ የሆነ እጅ መሰብሰቢያ ያለ ብለውኝ እሱን እንግዲህ ተብዬ ነበረ። ለማንኛውም አዝዤዋለሁ። እንግዲህ ይመጣልኛል ተስፋ አደርጋለሁ ማለት ነው የኔ ውዶች። እና ሌላኛው ነገር የምነግራችሁ ነገር እዚህ ጋር እኔ ቪዲዮ በሰራሁበት ሰዓት ለሌላ ለጓደኞቻችሁ፣ ለእህቶቻችሁ፣ ለቤተሰቦቻችሁ ብትልቁት ይሄ አንደኛ ደም ብዛት ላለበት ሰው ራሱ በጣም ያስተካክልለታል። ደም ብዛት ደም ነው የሚቀንሰው። ገባችኋል? ከሙን ደም ነው የሚቀንሰው፣ ውፍረት ነው የሚቀንሰው። ምንም ነገር ቢጎዳው ነገር የለም በሕክምና ደረጃ። ነገር ግን እናንተ አይ ጉዳት አለው ይፈራለውኝ ምናምን ወሊድ መውለድ አይቻልም እና ወር አበባ መምጣት አይችልም ያዛባል። እኔም ተጠቀምኩት። እሺ የታለ የወር አበባ ያዛበብኝም ነገር የለም። በጣም እኔ ግርም ይለኛል አንዳንድ ጊዜ ጥያቄያቻችሁ ማለት ነው። ወይኔ ሱስ ሆኖብኛል ይሄ። ምን አይነት ሻይ ይመስላችኋል? ውዶችዬ እኔ ሁሌም ወዳቸዋለሁኝ፣ አከብራቸዋለሁኝ። ከጎኔ ከአጠገቤ ስለሆናችሁ በጣም ነው ደስ የሚለኝ ውዶችዬ። ወሬውን ማበዛባቸው ስለምወዳቸው ከእናንተ ጋር እንደዚህ የተለያየ ነገር ሳወራ በጣም ደስ ስለሚለኝ ነው። በቃ አይ ላቭ ዩ ቱ ነው የምላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አላህ ያክብርልኝ ሀገራችን፣ አላህ ሱብሃነሁ ወተዓላ ሰላም ያርግልን ውዶቼ። በጣም ነው የምወዳችሁ። በቃ ሰላቴን አልሰገድኩኝም፣ ሰላቴ ልሰግድ ነው። የኔ ፍቅሮች፣ የኔ ማሮች፣ ዳይ ወደ መክነሳችሁ ግቡ። መክነሳችሁ ከተጨረሳችሁ በኋላ ግን እንደኔ ማታ እንቅልፍ ለመተኛት ወይም መኝታ ቤቱ ለመግባት ጉጉት ያለው ሰው ማን ነው? ነገር ግን እኔ አልሐምዱሊላህ ከመኝታ ቤት ያው ስራዬን ከጨረስኩ ወደ መኝታ ቤት ነው የምገባው እንዴ ኩሽና ላይ አልቀመጥም። በነገራችን ላይ ከዛሬ 5 ዓመት ከዛሬ 6 ዓመት በፊት ሳውዲ ላይ እንደዚህ ሰራ ነበር የሆነ ቤት ማለት ነው። ሰራ በቃ መኝታ ቤቴ ማታ በምተኛበት ሰዓት ነበር የምገባው። ማታ በምተኛ ስራ ቢኖረኝ ባይኖረኝ ኩሽና ቁጭ በይ ነበር የምባለው እና አልሐምዱሊላህ ረቢል ዓለሚን አሁን ክሶኝ
ስራዬን ከጨረስኩ አልጋዬ ላይ ነው የምተኛው። ለማንኛውም እናንተ መልካም ቀን ይሁንላችሁ። ወዳችኋለሁ።